በአሜሪካ የፖለቲካና የኢኮኖሚ መዋቅር ውስጥ የታየው አዲሱ ክስተት አገሪቱ ከውጭ ከሚሰነዘርባት ወታደራዊ ጥቃት ባልተናነሰ መልኩ ከውስጥ በገዛ ዜጎቿ ስነ ምግባራዊ ዝቅጠትና በስግብግብነት እሳት እየተለበለበች መሆኑን ያሳያል። የዓለም ሌላ ያልነኝ የምትለው ዋሽንግተን ዛሬ በገዛ መሬቷ ላይ የሚቀጣጠለውን ሰደድ እሳት እንደ ቁማር መጫወቻ እስከ መጠቀም የደረሰ የሞራል ውድቀት ውስጥ ገብታለች። ይህ በፖሊ ማርኬትና በካልሺ በመሰሉ የትንበያ መድረኮች ላይ የሚካሄደው የሰደድ እሳት ቁማርም ዜጎች በአገሪቱ ውድመትና በሰላማዊ ሰዎች መፈናቀል ላይ ገንዘብ እንዲያጋብሱ በር ከፍቷል። ይህ አደገኛ አዝማሚያ ደግሞ የሶስተኛውን የዓለም ጦርነት ስጋት ከሚያባበሰው የኢራንና ከአሜሪካ ፍጥጫ ጋር ተዳምሮ አሜሪካንን በሁለት እሳት መካከል ማለትም በውጭ ጠላቶቿ ዛቻና በውስጥ ሰብአዊ ቀውስ እንድትታመስ አድርጓታል። ኢራን በአሜሪካ ላይ ድል መቀዳጀቷንና ዋሽንግተን በመካከለኛው ምስራቅ የነበራትን የበላይነት ማጣቷን በይፋ በምታውጅበት በዚህ ታሪካዊ ምዕራፍ ላይም አሜሪካውያን በገዛ ሀገራቸው ሰደድ እሳት እንዲቀጣጠል የሚገፋፋ የቁማር ስርዓት መዘርጋታቸው እጅግ አስገራሚ ሆኗል። ፖሊ ማርኬት የተሰኘው ድረገጽ ተጠቃሚዎች በሎስ አንጀለስ የሚነሳው እሳት እስከ መቼ ይቀጥላል? የትኛውን ሰፈር ያወድማል? እንዲሁም ስንት ኤከር መሬት ይበላል? በሚሉ ነጥቦች ላይ ከ1.2 ሚሊዮን ዶላር በላይ እንዲወራረዱ ፈቅዷል። ይህ ደግሞ ግለሰቦች የቁማሪውን ገንዘብ ለማሸነፍ ሲሉ ሆን ብለው እሳት እንዲያስነሱ ትልቅ ማበረታቻ የሆነ ነው። የአሜሪካ ዲሞክራሲ ሴናተሮች እነ ጄፍ መርክሌ፣ አዳም ሺፍና አሌክስ ፓዲላ ለሲኤፍቲሲ በላኩት ደብዳቤ የድርጊት አሜሪካን ወደማትወጣበት ማህበራዊ ትርምስ እንደሚከታትና ዜጎች በገዛ ሀገራቸው ጥፋት ላይ እንዲነግዱ መፍቀድ እንደሌለበት በጽኑ አስጠንቋል። የዚህ የሞራል ውድቀት ውጤትም በተግባር መታየት ጀምሯል። በዋሽንግተን ግዛት ስፖኬን በተባለችው ከተማ በደረሰው እጅግ አስከፊ ሰደድ እሳትም ቢያንስ ከ700 እስከ 1100 የሚደርሱ መኖሪያ ቤቶችና ህንፃዎች ወደ አመድነት ተቀይረዋል። በዚህ ጥፋት ሳቢያ 67,000 የሚጠጉ ዜጎች መፈናቀላቸውና ሀገሪቱ ከ4 እስከ 6 ቢሊዮን ዶላር የሚገመት የኢኮኖሚ ኪሳራ መጋፈጧ አሜሪካ በገዛ መሬቷ ላይ ያላትን ቁጥጥር እያጣች መሆኑን ያሳያል። የሚገርመው ደግሞ ይህንን እሳት ሆን ብሎ አቀጣጥሏል ተብሎ የተጠረጠረው የ37 ዓመቱ አሮን ፋሪናቺ በቁጥጥር ስር መዋሉ ነው። ይህ ግለሰብ እሳቱ በተነሳበት ሳር ላይ ተንበርክኮ ሲያቀጣጠል መታየቱና በእጁም ላይ ላይተር መገኘቱ በሰደድ እሳት ላይ ቁማር መጫወት ሰዎችን ወደ ምን አይነት አረመናዊ ተግባር እንደሚመራ ትልቅ ማስረጃ ሆኗል። አሜሪካ በአሁኑ ወቅት በታሪክ አስከፊ በተባለው ሰደድ እሳት ወቅት ትገኛለች። በመላ አገሪቱ ከ45,000 በላይ እሳቶች ተቀጣጥለው ከ4 ሚሊዮን ኤከር በላይ መሬት መውደማቸው ካለፉት 10 ዓመታት አማካይ ክስተት እጅግ የላቀ ነው። ይህ የተፈጥሮ አደጋ ብቻ ሳይሆን በሰው ልጅ በስግብግብነትና በአየር ንብረት ለውጥ ሳቢያ የተቀሰቀሰ የውስጥ ጦርነት ሆኗል። ሜትሮሎጂስቶች እንደሚሉት ከሆነ ከፍተኛ ሙቀትና ድርቅ በቀጣይ ሳምንታትን እንደሚቀጥሉና ይህም አዳዲስ እሳቶች እንዲቀጣጠሉ ምቹ ሁኔታ እንደሚፈጥር ይጠበቃል። ምንም እንኳን አልፎ አልፎ የሚታየው የዝናብ ሁኔታ እሳቱን ለማጥፋት ቢረዳም የመብረቅ አደጋ ግን ተጨማሪ እሳቶችን ሊያቀጣጥል እንደሚችል ሰግቷል። ይህ ሁሉ ጥፋት እየደረሰ ባለበት ወቅትም በኢንተርኔት ላይ እሳቱ ቀጥሎ የትኛውን ሰፈር ይበላል በሚል ቁማር መጫወትም አሜሪካ የደረሰችበትን የውድቀት ደረጃ ቁልጭ አድርጎ ያሳያል። ይህ የአሜሪካ የውስጥ ድቀት ኢራን በአሜሪካ ላይ ያወጀችውን የድል ትራካ ይበልጥ የሚያጠናክር ነው። ኢራን አሜሪካን የወረቀት ነበር ስትል የምጠራው ሀገሪቱ በውጭ ጦርነት ተዳክማና በውስጥ ሰብአዊ ቀውስ ተመታ መከላከያ አልባ መሆኗን ስለምታውቅ ነው። የኢራን ከፍተኛ ባለሥልጣናት ትራምፕ የሶስተኛውን የዓለም ጦርነት ክብሪት ሊያቀጣጥሉ ይችላሉ ሲሉ ያስጠነቀቁትም አሜሪካ የራሷን የቤት ስራ ሳትጨርስ በገዛ ሀገሯ የሚነሳውን እሳት ማጥፋት ባቃታት ሁኔታ ወደ ሌላ ዓለም አቀፍ ጦርነት መግባቷ ለራሷም ሆነ ለዓለም ጥፋት እንደሆነ ለመጠቆም ነው። አሜሪካ በኢራን ግንባር ሽንፈት እየገጠማትና በሆርሙዝ ወሽመጥ ያላትን የበላይነት እያጣች ባለችበት በዚህ ሰዓትም በገዛ ዜጎቿ የሚሰነዘርባት የእሳት አደጋ ሀገራዊ ደህንነቷን እርቃኑን አስቀርቶታል። በሳንታ ክላራ ዩኒቨርሲቲ የስነ ምግባር ምሁራን እንደሚሉት በሰደድ እሳት ላይ መወራረድ ሰዎችን በቀጥታ ወደ ወንጀል የሚገፋፋና ለማህበረሰቡ ደህንነት ጠንቅ የሆነ ተግባር ነው። ፖሊ ማርኬት ቀደም ሲል ለፈጸማቸው ህገወጥ ስራዎችም 1.4 ሚሊዮን ዶላር የተቀጣ ቢሆንም አሁንም ግን በአሜሪካውያን ጥፋት ላይ ገንዘብ መሰብሰቡን ቀጥሏል። የአሜሪካ መንግስት ይህንን የሞት ቁማር ለማቆም የወሰደው እርምጃ በጣም የዘገየ መሆኑን የሚገልጹ ተቺዎችም ዋሽንግተን የራሷን ዜጎች ከገዛ ስግብግብነታቸው መጠበቅ ያቃታ ደረጃ ላይ መድረሷን ያመለክታሉ። ይህ የመንግስት ድክመት ነው እንግዲህ ለኢራንና ለሌሎች የአሜሪካ ተቀናቃኞች ትልቅ የድል ማብሰሪያ ሆነው
በአሁኑ ወቅትም አሜሪካ የገጠማት ፈተና ከውጭ ከሚሰነዘረባት ወታደራዊ ዛቻ ይልቅም ከውስጥ በገዛ ዜጎቿ የሞራል ዝቅጠትና በስግብግብነት እሳት የምትለበለብበት አደገኛ ምዕራፍ ላይ መድረሷን የሚያሳይ ነው። የዓለም ሀያል ነኝ የምትለው ዋሽንግተን ዛሬ በገዛ መሬቷ ላይ የሚቀጣጠለውን ሰደድ እሳት እንደ ቁማር መጫወቻ እስከመጠቀም የደረሰ የታሪክ ውርደት ውስጥ ገብታለች። ይህ በፖሊ ማርኬትና በካልሽም መሰሉ የትንበያ መድረኮች ላይ የሚካሄደው የሰደድ እሳት ቁማርም ዜጎች በሀገሪቱ ውድመትና በሰላማዊ ሰዎች መፈናቀል ላይ ገንዘብ እንዲያሸልሙ በር ከፍቷል። ይህ አደገኛ አዝማሚያ ደግሞ ኢራንና ከአሜሪካ ፍጥጫ ጋር ተዳምሮ አሜሪካንን በሁለት እሳት መካከል እንድትታመስ አድርጓታል። የሊባኖሱ ሂዝቦላ መሪ ሼክ ናኢም ቃሲም በኩራት እንደገለጹትም ኢራን በአሜሪካ ላይ የተቀዳጀችው ድል እንዲሁ በአጋጣሚ የተገኘ ሳይሆን ዋሽንግተን በገዛ ቤቱ ያለውን እሳት ማጥፋት ባቃታትና የሞራል የበላይነቷን ባጣችበት ወቅት የተመዘገበ የታሪክ ድል ነው። የአሜሪካ ዲሞክራት ሴናተሮች በላኩት ደብዳቤ ይህ በሰደድ እሳት ላይ ቁማር የሚጫወት ድርጊት አሜሪካንን ወደ ከፍተኛ የማህበራዊ ትርምስ እንደሚከታትና ዜጎቿንም ወደ ጥፋት እንዲነግዱ መፍቀድ እንደሌለበት በጽኑ የሚቃወም ሆኗል። ፖሊማርኬት የተሰኘው ድረገጽ ጠቃሚዎችም በሎስ አንጀለስ የሚነሳው እሳት እስከ መቼ ይቀጥላል በሚለው ላይ እየተወራረዱ መሆኑና እስከ 1.2 ሚሊዮን ዶላር ለማሸነፍ እንዲወራረዱ መፍቀዱ ግለሰቦች የቁማሩን ገንዘብ ለማሸነፍ ሲሉ ቆም ብለው እሳት እንዲያስነሱ ትልቅ ማበረታቻ የሚሰጡናል በሚል ከፍተኛ ተቃውሞን እያስተናገደ ይገኛል። ይህ የሞራል ውድቀት ውጤትም በተግባር መታየት ስለመጀመሩ እየተሰማ ነው። በዋሽንግተን ግዛት በደረሰው እጅግ አስከፊ ሰደድ እሳትም እስከ 1100 የሚደርሱ መኖሪያ ቤቶች ወደ አመድነት መቀየራቸው የዚህ ውጤት ነው። በዚህ ታሪክ ወቅትም 67,000 የሚጠጉ ዜጎች መፈናቀላቸውና ሀገሪቱ እስከ 6 ቢሊዮን ዶላር የሚገመት የኢኮኖሚ ኪሳራን ልታስተናግድ እንደምትችል መሰማቱ አሜሪካ በገዛ መሬቷ ላይ ያላትን ቁጥጥር እያጣች መሆኑን በግልጽ የሚያሳይ ሆኗል ተብሏል። ይህ የአሜሪካ ውስጥ ድቀት ኢራን በአሜሪካ ላይ ያወጀችውን የድል ትረካ ይበልጥ የሚያጠናክር ሆኗል። ኢራን አሜሪካንን አሁንም እያዳከመች ባለችበትና ሀገሪቱ ፖሊስ ጦርነት ተዳክማና በወሰባዊ ቀውስ ተመታ መከላከያ አልባ በሆነችበት ሰዓት የኢራን ከፍተኛ ባለሥልጣናትና እንደ ሞሰን ረዛ ያሉ ወታደራዊ አማካሪዎች ትራምፕ የሶስተኛውን የዓለም ጦርነት ክብሪት ሊያቀጣጥሉ ይችላሉ ሲሉ በማስጠንቀቅ ላይ የሚገኛሉ። አሜሪካ የራሷን የቤት ስራ ሳጨርስና በገዛ ሀገሯ የሚነሳውን እሳት ማጥፋት ባቃታት ሁኔታ ወደ ሌላ ዓለም አቀፍ ጦርነት መግባቷ ለራሷም ሆነ ለዓለም ጥፋት እንደሆነ ለመጠቆም ነው። ትራምፕ በኢራን ላይ የአንገት መቁረጥ እርምጃን እወስዳለሁ እያሉ በሚዝቱበትና የሆርሙዝ ወሽመጥ ነገ ይከፈታል በሚሉበት ወቅትም የራሳቸው ከተሞች በገዛ ዜጎቻቸው እጅ በእሳት መለብለባቸው የአስተዳደሩን ውድቀት ቁልጭ አድርጎ ያሳያል እየተባለ ነው። የኢራን ባለሥልጣናት እንደሚሉት አሜሪካ በኢራን ላይ ወረራ ለመፈጸም ብታስብ እንኳ በደቡብ ሆርሙዝ ጋን ድልድዮች ላይ የፈጸመችው ጥቃት አሜሪካ መሬት ላይ መዋጋት እንደማትችልና አቅሟ እንደተሟጠጠ የሚያሳይ ነው። በመካከለኛው ምስራቅ ያለው የኢራን የበላይነት አሁን ላይ ወደ ድል አድራጊነት ተቀይሯል። ሂዝቦላ እንደገለጸው ኢራን በአያቶላህ ሙጅተባ ካሜኒ አመራር ስር በሰራዊቷና በብሔራዊ ጥበቃ አማካኝነት አሜሪካንና የእስራኤልን ስርዓት አንበርክካለች። አሜሪካ በኢራን ላይ የጣለችው የባህር ላይ እገዳና ማዕቀብ ውጤት ለማምጣቱ ብቻ ሳይሆን ኢራን ከአሜሪካ እውቅና ውጭ ከኦማን ጋር በወሽመጡ አስተዳደር ላይ ድርድር መጀመሯ ዋሽንግተን በቀጠና ያላትን ተጽዕኖ ሙሉ በሙሉ ማጣቷን ያረጋግጣል። ኢራን ወደ ወሽመጡ ለሚገቡ መርከቦች ክፍያ ለመጠየቅ ያቀደችው እቅድ ከተሳካ አሜሪካ በዓለም አቀፍ የባህር ላይ ንግድ ያላትን የበላይነት የምትጣበትና ኢራን ደግሞ ወሽመጡ ብቸኛ ባለቤት ሆና የምትወጣበት ታሪካዊ ድል ይሆናል። ይህ ነው እንግዲህ ኢራንን በአሜሪካ ላይ አሸናፊ ያደረጋ ስልታዊ ብልሃት። አሜሪካውያን ግን በዚህ ሁሉ ዓለም አቀፍ ፍጥጫ ውስጥ ሆነው በገዛ ሀገራቸው የሚነሳውን ሰደድ እሳት እንደ ቁማር መጫወቻ መጠቀማቸው የሞራል ዝቅጠት ነው። በዋሽንግተን ስፖካን እሳቱን ሆን ብሎ አቀጣጧል ተብሎ የጠረጠረው አሮን ፋሬንቺ በቁጥጥር ስር መዋሉና በእጁም ላይ ላይተር መገኘቱ በሰደድ እሳት ላይ ቁማር መጫወት ሰዎችን ወደ ምን አይነት አረመኔያዊ ተግባር እንደሚመራ ትልቅ ማስረጃ ሆኗል። ፖሊማርኬት ቀደም ሲል ለፈጸማቸው ህገወጥ ተግባራት 1.4 ሚሊዮን ዶላር የተቀጣ ቢሆንም አሁንም ግን በአሜሪካውያን ጥፋት ላይ ገንዘብ መሰብሰብን ቀጥሏል። የአሜሪካ መንግስትም ይህንን የሞት ቁማር ለማቆም የወሰደው እርምጃ በጣም ያዘገየ መሆኑን የሚገልጹ ተቺዎችም ዋሽንግተን የራሷን ዜጎች ከገዛ ስግብግብነታቸው መጠበቂያ ያቃታት ደረጃ ላይ መድረሷን ያመለክታሉ። ለማጠቃለል ያህልም የአሜሪካ ሰደድ እሳት በዙሪያው ያለው የቁማር ስርዓትና በኢራን ግንባር የደረሰባት ሽንፈት ተዳምረው የአንድ ታላቅ ኢምፓየር ውድቀት ማሳያዎች ናቸው። ሀገር በቢሊዮኖች የሚቆጠሩ ዶላር ስታጣ
ዜጎች ቤታቸውን ጥሎ ሲሰደዱ እንዲሁም መቶዎች ወደ አመድነት ሲቀየሩ፣ በዚያው ልክ ደግሞ ሌሎች በኢንተርኔት ሆነው ገንዘብ ለመበልጸግ እሳቱን የሚያቀጣጥሉበት ስርዓት መዘርጋቱም አሜሪካንን ወደ ጦርነት ሳይሆን ወደ ውስጥ ፍንዳታ እየመራት ነው። ኢራን ድል ተቀዳጅቻለሁ ስትልና ትራምፕ የዓለምን ሶስተኛውን ጦርነት ሊያቀጣጥሉ ይችላሉ ስትልም፣ አሜሪካ ደግሞ ራሷን መጠበቅ አቅቷት በቁማርና በሳት ስትታመስ የዓለም የኃይል ሚዛን ወዴት እያዘነበለ እንደሆነ ግልጽ ነው። ዋሽንግተን ይህንን የውስጥ እሳትና የሞራል ዝቅጠት ማጥፋት ካልቻለች ከኢራን የሚሰነዘርባት ማስጠንቀቂያ በእርግጥም የፍጻሜዋ መጀመሪያ ሊሆን ይችላል። የባህር ወሽመጡ መዘጋት፣ የነዳጅ ዋጋ መናርና የአሜሪካን ወታደሮች ሞት ተዳምረው ዋሽንግተን በአሁኑ ወቅት በዓለም ፊት ጥርስ የሌለው አንበሳ ሆና መቅረቱን ያረጋግጣሉ። የታሪክ ጀንበር በዋሽንግተን ላይ ጠልቃለች። አዲሱ ዓለም ደግሞ የአሜሪካንን መቃብር አይቶ ትምህርት እየወሰደ ይገኛል። በመጨረሻም የአሜሪካ ሰደድ እሳትና በዙሪያው ያለው የቁማር ስርዓት የአንድ ታላቅ ኢምፓየር ውድቀት ምልክቶች ናቸው። ሀገር በቢሊዮኖች ዶላር ስታጣ፣ ዜጎች ቤታቸውን ጥሎ ሲሰደዱ፣ በዚያው ልክ ደግሞ ሌሎች በኢንተርኔት ሆነው ሲበለጽጉ አሜሪካ ወደ ውስጥ የፍንዳታ እያመራች መሆኑን በግልጽ የሚያሳዩ ክስተቶች ናቸው። ኢራን ድል ተቀዳጅቻለሁ ስትል፣ አሜሪካ ደግሞ በገዛ ዜጎቿ እየታመሰች መቀጠሏ የዓለም የኃይል ሚዛን ወዴት እያዘነበለ መሆኑን የሚያሳዩ ናቸው። በቀጣይ ሳምንት የሚጠበቀው ከፍተኛ ሙቀትና አዳዲስ የእሳት አደጋዎችም የአሜሪካንን ጽናትና የዲሞክራሲዋን ጥንካሬ የሚፈትኑ ወሳኝ ክስተቶች ይሆናሉ። ዋሽንግተን ይህን የውስጥ እሳትና የሞራል ዝቅጠት ማጥፋት ካልቻለችም ከኢራን የሚሰነዘርባት ዱላ እጅግ የገፋ እንደሚሆን መገመት አያዳግትም።